መጽሐፈ ሄኖክ ምዕራፍ 8 ከዚያ በመድበራ ተራራ መካከል ወደ ምስራቅ ሄዱ። ምድረ በዳውንም ብቻ አየው እንደ አበረታንት። ነገር ግን ከዚህ እንጨት ፍሬ የተገኙ እንጨቶች ተመልቷል። ውሃው ከወደ ላይ ይመነጫል፣ ሿሿቴውም በስቶ ይታያል። በመስጽ በኩል እንደፈሰሰ ወደ ምዕራብም ይፈሳል። ከዚያም ወደ አራቱ ማዕዘን ይሄዳል። ከዚያም ውሃና ጠል ይገኛል። ትምህርት ነው። ከመድበራ ወደ ሌላ ቦታ ሄጄ ወደዚህ ተራራ ምስራቅ ቀረቡ። በዚያም ሕግ የሚጠበቅባቸው እንጨቶችን አየሁ። ይልቁንም የከርቤና የነጭ ዕጣን መዓዛ ያለባቸው የቅመም እንጨቶችን አየሁ። እንጨቶችም አይመሳሰሉም። እነሱንም ካየው በኋላ ወደ ምስራቅ ተራራ ሄዱ። ፈጽሜም የራቅኩ አይደለሁም። የማይገታ ውሃ ያለባቸው ሌላ የቆላዎች ቦታን አየሁ። ያማረ እንጨትንም አየሁ። ሽታውም እንደ ለውዝ ሽታ ነው። በእነዚያ ቆላዎች አጠገብ መዓዛ ያለው ሽታ አየሁ። እኒህን ካየው በኋላ ወደ ምስራቅ ቀረቡ። በውስጡ እንጨቶች ያሉበት ሌላ ተራራንም አየሁ። ሳሪራ ከልበኔም እንደሚባል እንደ ነቂጥሮ ያለ ውሃ ይፈሳል። በዚያው ተራራ ላይ ሆኜ ሌላ ተራራ አየሁ። በውስጡም ዋግራ የሚባሉ እንጨቶች አሉበት። እኛም እንጨቶች በከርካ የሚባል ሽቱ የተሞሉ ጽናትንም ያገኙ ናቸው። ይህን ሽቱ በቆረጡት ጊዜ ከሽቱ ሁሉ ይበልጣል። እነዚህን ሽቶች ካየው በኋላ ወደ ምስጽ እየተመለከትኩ ወደ ተራሮች ሄድኩ። ያማረ ሽቱን መዓዛ ያላቸው እንጨቶችንም ቀናንሞስ የሚባል ሽቱን፣ ፕፕሬ የሚባል ሽቱን የተመሉ 7ቱን ተራራዎች ሄድኩ። ከዚያም በእነዚያ ተራሮች ላይ ርቄ ወደ ምስራቅ ሄድኩ። ወደ ኤርትራ ባህርም ሄድኩ። ከዚያም ቦታ የራቅሁ ሆንኩ። ዙጡኤል በሚባል መልአክ አቃቤ ገነት ነው። በላይ አልፌ ሄድኩ። በቸርነቱም ወደምትወርስ ገነት ወጣሁ። ከኒህ እንጨቶች ወዲያ ብዙዎች ታላላቆች እንጨቶችን በዚያ በቅለው አየሁ። ሽታቸውም ያማረ ሲሆን ታላላቆች ናቸው። ብርሃናቸውም ብዙ ነው፣ እነሱም ያበራሉ። ከሱ በልተው ታላቅ ጥበብን የሚያውቁባት የጥበብ እንጨትን አየሁ። ተራርቃውም ይመሳሰላል። ፍሬውም እንደ ወይን ዘለላ እጅግ ያማረ ነው። የዚያም እንጨት ሽታው ሄዶ ከሩቅ ይደርሳል። ያማረ እንደመሆኑ ሊያውቁትም ደስ እንደማሰኘቱ ይህ እንጨት ያማረ ነው አልሁ። ከኔ ጋራ ያለ የከበረ መልአኩ ሩፋኤልም መለሰልኝ። ካንተ አስቀድመው የተፈጠሩ ባልቴት እናትና ሽማግሌ አባትህ አዳምና ሔዋን ከሱ የበሉለት ጥበብን የሚገልጥ ዕፀ በለስ ይህ ነው። ከሱም በልተው ክፉን ጥበብን አወቋት። ዓይኖቻቸውም ተገለጡ፣ ራቁታቸውንም እንዳሉ አወቁ። ከገነትም ተሰደዱ አለኝ። ከዚያ እስከ ምድር ዳርቻ ድረስ ሄዱ። በዚያም ቦታ ታላላቅ አውሬዎችን አየሁ። ከአንዱም አንዱን ልውጥ ነው። የወፎችም ፊታቸው ይለዋወጣል፣ ጠጉራቸው ቃላቸውም ከአንዱ ይለዋወጣል። በእኒህ አውሬዎችም አጠገብ በምድር ዳርቻ ሰማይ በላዩ ያረፈበት አድማስን የተከፈቱ ደጃፎችንም አየሁ። የሰማይ ኮከቦችንም እንዲወጡ አየሁ። ከዋክብት የሚወጡባቸው ደጃፎችንም ቆጠሩ። አንዳንዱን መውጫ ሁሉ በየቁጥራቸው ጻፉ። ስማቸውንም አኗኗራቸውንም ጊዜያቸውንም ወራታቸውንም ከኔ ጋር ያለ መልአኩ ኡራኤል እንዳሳየኝ በአንድነት ጻፍኩ። ሁሉንም ለእኔ አሳየኝ፣ ጻፈው። ዳግመኛ ስማቸውን ስራታቸውንም ጻፈልኝ። ከዚህ ተነስቼ በምድር ዳርቻ ወደ መስጽ ሄድኩ። በዚያም ሳለሁ በምድር ሁሉ ዳርቻ የሚያበራና ታላቅ ተአምራትን አየሁ። ከዚያም ቦታ ሳለሁ የተከፈቱ የሰማይ ደጃፎችን አየሁ።
ሦስቱም ገጹ በሰማይ ናቸው። ከነዚያም ነበያ እያንዳንዱ ነፍሶች ይወጣሉ። በመስጽ በኩል ነፋስ በነፈሰ ጊዜ ቀቅ፣ በረዶ፣ ውርጭም፣ ዋግም፣ ጤዛም ዝናምም ይፈሳል። ከሦስቱ በአንዲቱ መስኮት በበጎ ይነፍሳል። በሁለቱ ሁሉ መስኮቶች ግን በነፋሱ ጊዜ በኃይል ይነፍሳሉ። በዚህም ዓለም ጭንቅ መከራ ይሆናል። እነሱም በኃይል ይነፍሳሉ። ከዚያም ቦታ በምድር ዳርቻ ወደ ፀሐይ መግቢያ ሄድኩ። በመስኮቶቹ ልክ በመውጫውም ልክ በምስራቅ እንዳየሁ በዚያም ቦታ የተከፈቱ 3 መስኮቶችን አየሁ። ከዚያም ቦታ በምድር ዳርቻ ወደ አዜብ ሄድኩ። በዚያም ቦታ የተከፈቱ 3 የፀሐይ መስኮቶችን አየሁ። ከዚያም ቦታ ዋዕይ፣ ጤዛ፣ ዝናም፣ ነፋስም ይነፍሳል። ከዚያም ቦታ ተነስቼ በሰማይ ዳርቻ ወደ ፀሐይ መውጫ ሄድኩ። በዚያም ቦታ ሳለው በፀሐይ መውጫው በኩል የተከፈቱ 3 የሰማይ ደጃፎችን አየሁ። በተናናሽ ደጃፎችም ላይ እነዚህ ደጃፎች በእያንዳንዱ ታናናሾች የሰማይ ኮከቦች ይገቡበታል። በታየላቸውም ጎዳና ወደ ፀሐይ መግቢያ ይሄዳሉ። ይህንንም ባየሁ ጊዜ ፈጣሪን አመሰገንሁ። የፍጥረቱን ገናናነት ለሰዎች ሰውነቶችና ለመላእክት ሲገልጥ የሚያበሩና ታላላቅ ተአምሮቶችን ያደረገ የክብር ባለቤት ጌታንም በጊዜው አመሰግነዋለሁ። ፍጥረቱን ያመሰግኑ ዘንድ ፍጥረቱም ሁሉ የኃይሉ ስራ ያዩ ዘንድ ታላቅ የሆነ የቃሉንም ስራ ያመሰግኑ ዘንድ እሱንም ለዘላለሙ ያመሰግኑ ዘንድ ይህንን አደረገ።